አንድ ነገር ልንገራችሁ ቤተሰብ ማለት ነው። ሀይሚዬና ብሩኬ ቪዲዮ ሲለቁ ማለት ነው ከቻላችሁ እስከ መጨረሻ ድረስ አይታችሁ ኮሜንት ጻፉ። ካልቻላችሁ ደግሞ አሳልፋችሁ መጨረሻ ላይ ምን እንደተፈጠረ አይታችሁ ተመልሳችሁ ቪዲዮውን ጨርሳችሁ ብታዩ ነው የሚሻላችሁ። ኮሜንት መጥፎ ኮሜንት ከምትጽፉ እናንተም መጥፎ ነገር ከምትናገሩ እንደዛ ይሻላችኋል ማለት ነው። እውነቱን ስነግራችሁ መግቢያውን ብቻ አይታችሁ መጥፎ ኮሜንት ሀይሚዬንም ለመሳደብ ወይም ደግሞ ብሩኬንም ለመሳደብ አትቸኩሉ ማለት ነው። ቪዲዮውን እስከ መጨረሻ አይታችሁ ምን እንደተፈጠረ አይታችሁ ኮሜንት ጻፉ ማለት ነው። እውነቱን ስነግራችሁ ልክ መግቢያውን ሳየው እኔ ለራሴ በጣም ደንግጬ ነበረ ማለት ነው። ከዛ እስከ መጨረሻው ሳየው ፕራንክ ነው። ለካ የፕራንኳ ንግስት ተመልሳለች ሀይሚዬ ቅመሟ ማለት ነው። ስለዚህ ሀይሚዬና ብሩኬ ደግሞ ፕራንክ እርስ በራሳቸው ሲደራረጉ ሲሰሩ ደግሞ በራሳቸው አይዲያ መተው ሲሰሩ እኛ ሶስተኛ ወገን በእነሱ መሀል አይግባ እንጂ ሁለታቸው እንደፈለጉ የፈለጉትን ስራ የፈለጉትን ነገር የመስራት መብት አላቸው እንደፈለጉ ማለት ነው። እኛ በሶስተኛ ወገን ብቻ በእነሱ አይግባ እንጂ የፈለጉትን ስራ ይስሩ። ስራ ሰርተው ሲመጡ ደግሞ መጥፎ ኮሜንት አትጻፉ። ቪዲዮውን እስከ መጨረሻ አይታችሁ መልካም ነገር እነሱን የሚያበረታታ የሚያጠነክር እንትን ያለው የሆነ ነገር እንኳን ብታዩ ደግሞ አይ እንደዚህ ብታረጉ እኮ እንደዚህ ነው ብላችሁ መልካም ነገሮችን ለመጻፍ ብትሞክሩ ጥሩ ነው ብዬ አስባለሁ። አሁን ኮሜንቱን ስላየሁት ነው እውነቱን ስነግራችሁ። ሀይሚዬ ተረጋጊ፣ ቀስ ብለሽ አስረጁ ምናምን እስከ መጨረሻ ቪዲዮውን እዩት ማለት ነው። ፕራንክ ነው እውነቱን ስነግራችሁ። ያው ሀይሚ ታውቃላችሁ ትወና ትችላለች፣ ፕራንክ ማድረግ ትችላለች። ብሩኬም በጣም ከባድ ነው ታውቃላችሁ። ሁለታቸውም በጣም ከባዶች ናቸው እና ፕራንክ ሲደራረጉ በጣም በቃ ከልባቸው ነው የሚሰሩት እና ሆነው ነው የሚሰሩት እና ባያችሁት ነገር ነው ወይኔ እንደዚህ ምናምን እንትን አትበሉ። እውነቱን ስነግራችሁ ብዙ ፊልም ላይም የሚሰራ ነገር ነው፣ ሌላ ቦታ የሚሰራ ነገር ነው። ያው ስራ ነው ታውቃላችሁ አይደለ? ስለዚህ ምንም መጥፎ ነገር የለውም። የሆነ ነገር እንኳን ብታው በመልካም ነገር እንትን ብላችሁ ሰዎችን ማግባባት እንደዚህ ቢሆን እንደዚህ ነው ብላችሁ ነገሮችን እንትን ማለት ነው ያለባችሁ እንጂ መጥፎ ኮሜንት አትጻፉ ማለት ነው። እና እኔ በጣም ነው የደነገጥኩት እውነቱን ስነግራችሁ በጣም ደንግጫለሁ። መግቢያውን አይቼ ወይ ቅመምዬ ደስታችንን አጣጥመን ሳንጨርስ ምን ተፈጠረ ብዬ ልክ መግቢያውን ሳይው ደነገጥኩኝ ማለት ነው። እና ብሩኬ ደግሞ እንደዛ የሚያደርግ ልጅም አይደለም። ለራሱ እንደምታዩት የሰሞኑ ፍቅር ሀይሚዬን ለመካስ ነገሮችን ለማስተካከል በጣም እየጣረ ያለ ልጅ ሆኗል። እና ሰሞኑ ፍቅር ደግሞ ይለያል ነው የምላችሁ። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ እውነቱን ስነግራችሁ ማለት ነው። እንደዚህ ነገሮችን በውስጥ ፈታችሁ እንደዚህ ታርቃችሁ ሰላም ሆናችሁ ስትመጡ በጣም ነው ደስ የምትሉት እና እግዚአብሔር አይለያችሁ መጨረሻችሁን ያሳምርላችሁ ነው የምለውና ፈጣሪ ከእናንተ ጋር ይሁን። እንግዲህ ቤተሰብ ላይክ ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ይሁኑ። መልካም ጊዜ እና ቤተሰብ ላይክ ሰብስክራይብ እያደረጋችሁ አበረታቱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። መልካም ጊዜ ይሁንላችሁ። ሁላችሁም ግን ተረጋጉሽ። ያው ማለት የሆነ ነገር ሀይሚ የሆነ ነገር ፕራንክ አድርጋ ስትመጣ ምናምን የሆነ ነገር ስለምትናገሩ ሰዎች አላችሁ። ብሩክ የሆነ ነገር ፕራንክ አድርጎ ሲመጣ ወደ ሌላ ነገር የምትወስዱ ሰዎች አላችሁ እና ያው ስራ ነው፣ ወጣቶች ናቸው ምናምን እየሰሩ ነው። ገባችሁ አይደለ? ሶስተኛ ወገን በእነሱ መሀል አይግባ እንጂ ሁለታችሁ የፈለጉትን ስራ የመስራት መብት አላችሁ። ምክንያቱም ካልሰሩ ከባድ ነው አይደለ ቤተሰብ? ስለዚህ ተረጋጉ ማለት ነው። ይሄን ቪዲዮውን አሁን የሰራሁላችሁ ኮሜንቱን ስላየሁት ነው። በጣም የምትናገሩ አንዳንድ ሰዎች ስለነበራችሁ ማለት ነው። እና ስራ ነው ምንም ማለት አይደለም፣ ፕራንክ ነው፣ ጀስት ፈታ ነው። እሺ ቤተሰብ